ጥያቄ ቁጥር 1 ሰማዕቱ ቅዱስ ጊዮርጊስ በየት ከተማ ተወለደ? ሀ በቤሩት፣ ለ በፋርስ፣ ሐመርሃ በልዳ። መልሱ ሐመርሃ በልዳ። ቅዱስ ጊዮርጊስ የተወለደው በፍልስጤም ግዛት በሆነችው ልዳ በተባለች ከተማ ነው። ጥያቄ ቁጥር 2 የቅዱስ ጊዮርጊስ እናትና አባት ስም ማን ይባላል? ሀ አናስታሲዮስ እና ሶፊያ፣ ለ ዘረንጦስ እና ቲዮብስታ፣ ሐመርሃ ቆስጠንጢኖስ እና መሪና። መልሱ ለ ዘረንጦስና ቲዮብስታ። ጥያቄ ቁጥር 3 ቅዱስ ጊዮርጊስን ለ7 ዓመታት ያሰቃየው ንጉስ ማን ይባላል? ሀ ንጉስ ቆስጠንጢኖስ፣ ለ ንጉስ ዱዲያኖስ፣ ሐመርሃ ንጉስ ዲዮቅልጥያኖስ። መልሱ ሐመርሃ ንጉስ ዲዮቅልጥያኖስ። ቅዱስ ጊዮርጊስ በንጉስ ዲዮቅልጥያኖስ ትእዛዝ ለ7 ዓመታት በምድር ላይ ለሰዎች የማይገባ ስቃይን ያሳለፈና በጽናት የቆየ ሰማዕት ነው። ጥያቄ ቁጥር 4 ቅዱስ ጊዮርጊስ ሰማዕትነቱን የፈጸመው በስንት ዓመቱ ነበር? ሀ በ20 ዓመቱ፣ ለ በ27 ዓመቱ፣ ሐመርሃ በ33 ዓመቱ። መልሱ ለ በ27 ዓመቱ። ቅዱስ ጊዮርጊስ በ20 ዓመቱ መከራን መቀበል ሲጀምር ለ7 ዓመታት ታግሶ በ27 ዓመቱ አክሊልን ተቀዳጅቷል። ጥያቄ ቁጥር 5 ቅዱስ ጊዮርጊስ ሴቲቷን ልጅ ከዘንዶ አፍ ያዳናት በየትኛው ሀገር ነው? ሀ በልዳ፣ ለ በቤሩት፣ ሐመርሃ በፍልስጤም። መልሱ ለ በቤሩት። ሰማዕቱ ቅዱስ ጊዮርጊስ በቤሩት ከተማ ለዘንዶ ልትገበር የተዘጋጀችውን ሴት ዘንዶውን በመግደል አድኗታል። እነዚህንና ሌሎች መንፈሳዊ ጥያቄዎችን ማግኘት ከፈለጋችሁ በዩቲዩብ ቻናላችን ላይ በሰፊው እየሰራን እንገኛለን። የቻናሉ ሊንክ ባዮ ላይ ታገኛላችሁ፣ ወይም በምስሉ ላይ እንደምታዩት በቀጥታ ሰርች ማድረግ ትችላላችሁ። ጥያቄ ቁጥር 6 የቅዱስ ጊዮርጊስ ፈረስ ቀለም ምን አይነት ቀለም ነው? ሀ ነጭ ፈረስ፣ ለ ጥቁር ፈረስ፣ ሐመርሃ ግራጫ ፈረስ። መልሱ ሀ ነጭ ፈረስ። ጥያቄ ቁጥር 7 ቅዱስ ጊዮርጊስ ሊቀ ሰማዕታት ተብሎ የሚጠራው ለምንድን ነው? ሀ የመጀመሪያው ሰማዕት ስለሆነ፣ ለ በለጋ ዕድሜው ሰማዕትነትን ስለተቀበለ፣ ሐመርሃ ከሰማዕታት የበለጠ መከራን ስለተቀበለ። መልሱ ሐመርሃ ከሰማዕታት የበለጠ መከራን ስለተቀበለ። ጥያቄ ቁጥር 8 ቅዱስ ጊዮርጊስን ስጋውን ፈጭተው የበተኑበት ቦታ ምን ይባላል? ሀ በልዳ፣ ለ በይድራስ፣ ሐመርሃ በፋርስ። መልሱ ለ በይድራስ። የቅዱስ ጊዮርጊስን ሰውነት በወቅቱ ዘመናዊ በተባለ ትልቅ መፍጫ አዘጋጅተውና ፈጭተው በይድራስ በተኑት። እስከ መጨረሻው የሚተማመንበት አምላኩ እግዚአብሔርም ስጋውንና አጥንቱን ሰብስቦ እንደ አዲስ ወደ ሕይወቱ መልሶታል። ጥያቄ ቁጥር 9 ክርስቲያኖችን ለማጥፋት የሚፈልጉትን ዳሽ ነገስታት ፊት በመቆም ያለ ፍርሃት ስለ ክርስቶስ መስክሯል። ሀ በ3 ነገስታት ፊት፣ ለ በ7 ነገስታት ፊት፣ ሐመርሃ በ70 ነገስታት ፊት። መልሱ ሐመርሃ በ70 ነገስታት ፊት። ጥያቄ ቁጥር 10 ቅዱስ ጊዮርጊስ በሰማዕትነት ያረፈበት ዕለት የትኛው ነው? ሀ ሚያዝያ 23፣ ለ ህዳር 7፣ ሐመርሃ የካቲት 23።
እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁ እናመሰግናለን። አስረኛውን ጥያቄ በኮመንት ላይ እንድትመልሱ ጠይቃለሁ። ሌሎች ፈታኝና አስተማሪ የሆኑ ኦርቶዶክሳዊ ጥያቄዎችን ማግኘት ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ ይከታተሉ። እናመሰግናለን።